ከመጽሐፍ ቅዱስ ላይ ኢየሱስ ጌታ አይደለም የሚል ካሳየኝ እኔ እንግዲህ አሁን ሻሃዳ ትላለሁ እቀበላለሁ። ለእኛ ለአይናችን እይታ የተደበቁ ስለሆኑ ጅን ተባሉ። ጅን የክፉ ነገር መጠሪያ አይደለም፣ ሰይጣን አይደለም። ጅን ብዙ ሰው የሚረዳው በተለይ የክርስትና እምነት ተከታዮች ጅን ሲባል ሰይጣን ብለው ነው የሚረዱት። ይህ ስህተት ነው። ጅን ራሱን የቻለ ፍጡር ነው። ከእሳት ነው የተፈጠረው። እኛ ከአፈር ተፈጥረናል። ገብታችኋል አይደል? የአምላክን የአላህን ትእዛዝ አምጾ የወጣ የጅን አይነት ሰይጣን የሚባል ባህሪ በእርሱ ላይ ይውላል። የባህሪ መጠሪያ እንጂ ሰይጣን የሚለው የአካል መጠሪያ አይደለም። ሰይጣን የሚባል አካል አለው የለም? ገብታችኋል አይደል? ያ አደምና ሐዋን ከጀነት እንዲባረሩ ሰበብ የሆናቸው ከጅኖች ጭፍራ መካከል ነው። ከእሳት ነው የተፈጠረው። ነገር ግን የአላህን ትእዛዝ ባመፀ ጊዜ ሰይጣን የሚለው ባህሪ በእርሱ ላይ ዋላ። ለዚህም ነው አምላክ አላህ ሱብሓነሁ ወተዓላ ሲናገር ምን አለ? ካነ ሚነል ጅኒ ፈፈሰቀ ዐን አምሪ ረቢህ ይላል። ከጅን ጭፍራ ነበር አለ፣ ነገር ግን ከእኔ ከጌታው ከአላህ ትእዛዝም አመፀ አለ። ማለት አላህን ትእዛዝ ያመፀ ማለት አንዴ ጉዳይ ልወጣ ስለሆነ ጥያቄውን በኋላ ጠይቃለሁ። እና ይሄ ስለዚህ ከጅኖች አማኝም አለ የካደም አለ። ልክ እንደኛ ነፃ ምርጫ ፈቃድ የተሰጣቸው ናቸው። የአምላክን ትእዛዝ በነቢያት በኩል የመጣውን ያንን ይሰማሉ። የመታዘዝ ግዴታ ተጥሎባቸዋል። ከእነርሱ የታዘዘም አለ ያመፀም አለ። የአምላክን ትእዛዝ እስከፈጸመ ድረስ ደግሞ አንድ ሰው አንድ ፍጡር ጠላት ሊባል አይችልም፣ ወንድም ነው። መላእክቶች ወንድሞቻችን ናቸው። ከምን አንጻር ከተባለ ከእምነት አንጻር በሰማይ ኢየሱስ ክርስቶስ የስጋ ወንድማማች ብቻ እንዳልሆነና የእምነት ወንድማማችነት እንዳለ መጽሐፍ ቅዱስ ላይ ይናገራል አይደል? መጽሐፍ ቅዱስ ላይ ሲናገር ኢየሱስ ክርስቶስ ምን አሉት? ሰዎች መጥተው እናትህና ወንድሞችህ ውጭ ላይ እየጠበቁህ ነው አሉት። ማናት እናቴ? ማናቸው ወንድሞቼ? በሰማይ ያለውን የአባቴን ፈቃድ የሚያደርግ ሁሉ እርሱ ወንድሜ ነው አለ። ምን አለ? በሰማይ ያለው የአባቴን ፈቃድ የሚያደርግ ሁሉ ወንድሜ ነው አለ። ስለዚህ የእምነት ወንድማማችነት የሚባል ነገር አለ። መላእክቶች በአንድ አምላክ በአላህ ሱብሓነሁ ወተዓላ የሚያምኑ እስከሆኑ ድረስ ወንድሞቻችን ናቸው። ከአፈጣጠር አንጻር ከባህሪ አንጻር ምናምን እሱ አይደለም፣ ከእምነት አንጻር ልክ እንዲሁ ከጅኖች ያመነም አለ የካደም አለ። የካደው ምናችን ነው? ጠላታችን ነው። ሰይጣን የሚለው ባህሪ በእርሱም ላይ ይውላል። ሰይጣን ጠላታችን ነው። አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር ኢነ ሸይጣነ ለኩም ዐዱውን ፈተኺዙሁ ዐዱዋ ኢነማ የድዑ ሒዝበሁ ሊየኩኑ ሚን አስሓቢ ሰዒር ይላል። ሰይጣን ለእናንተ ጠላታችሁ ነው ብሎ ቃል በቃል ይነግረናል። ገብታችኋል አይደል? የአላህን ትእዛዝ ያመፀ የጅናነት ሰይጣን የሚል ባህሪ በእርሱ ላይ ይውላል። ያ ጠላታችን ነው። የአላህን ትእዛዝ አላመፅም ብሎ ደግሞ የነቢያትን መንገድ የመጣለትን የተከተለ ይሄ ጠላት ሊባል አይችልም። አኹና ለዚህም ነው ይሄ ወንድም የተባለው። ገብታችኋል? ሰይጣንስ የአምላክን ትእዛዝ ያመፀና የካደ እርሱ ግልጽ ጠላታችን ነው። አምላክ አላህ ሱብሓነሁ ወተዓላ ጠላት እንደሆነ ቃል በቃል የተናገረበትን አንዴ ላሳያችሁ በቁርአን ላይ ማለት ነው ልጆች። እሺ ይታያችኋል እዚህ ጋር ሰይጣን ለእናንተ ጠላት ነው ይላል። ያው ሰይጣን ጠላታችን ነው፣ ወንድማችን አይደለም። ሰይጣን ለእናንተ ጠላት ነው፣ ስለዚህ ጠላት አድርጋችሁ ያዙት። ተከታዮቹን የሚጠራው ከእሳት ጓዶች እንዲሆኑ ብቻ ነው አለ። እሺ ጥያቄ ያለው መቀጠል ይችላል። በጌታ ነህ አሎ በጌታ ነህ እንዴ? በጌታ እንደዚህ ይባል ነገር አለ እንዴ? እምነት ምናምን ነገር ሰው ጀስት አንተ ጥያቄ ልጠይቅ ነው የገባሁት። አይ ኮሜንት ላይ ኢየሱስ ጌታ ነው እያልክ ስትጽፍ ስለነበር ነው ብሏል። እሱን ዓለም ሁሉ ያውቃል። እሱ ኖርማል ነው፣ ዓለም ሁሉ ስለሚያውቀው። መጽሐፍ ቅዱስ ግን አያውቅም። በጣም በሚያሳዝን ሁኔታ ክርስቲያኖች ያውቃሉ፣ መጽሐፍ ቅዱስ ግን አያውቅም። ኢየሱስ ክርስቶስ ጌትነቱ የተሰጠው ጌትነት የምንመራው መጽሐፍ ቅዱስን ነው። እስቲ ከመጽሐፍ ቅዱስ ላይ ኢየሱስ ጌታ አይደለም የሚል ካሳየኝ እኔ እንግዲህ አሁን ሻሃዳ ትላለሁ እቀበላለሁ። አንተ የኢየሱስ ክርስቶስ ጌትነት በመሰጠት ያገኘው ጌትነት ነው አይደለም? ልክ እንዳለፉት ነብያት ማለት ነው። በመሰጠት ማለት ጌታ ተደርጎ ነው፣ በመደረግ ያገኘው ጌትነት ነው። ተደርጎ ነው እንጂ ጌታ አይደለም። ማን እንደዛ ያደረገው? ማን ነው ያደረገው? መጽሐፍ ቅዱስ እግዚአብሔር አምላኩ ጌታ አደረገው ይላል። ማስረጃ ልስጥ? ኖ ማስረጃ ምናምን አይደለም። ታዲያ ለማስረጃ እንዴት ነው የምትግባባው? ከራስ መጽሐፍ ጌታ ተደርጎ እኔ ልጠይቅሽና ከዛ ከመለስክልኝ እኔም ያንተ ጥያቄ ሙሉ መልስልኝ። ተደርጎ ነው በመደረግ ያገኘው ጌትነት ነው እያልኩህ ነው። ያ ደግሞ መለኮታዊ ጌትነት አያስብልም። መጀመሪያ እኔ ልጠይቅና መልስልኝ። እኔም ያንተን የፈለግከውን ጥያቄ ስለ ስላሴ ስለማን መልስልሃለሁ። የፈለግከውን ጥያቄ ወደ ማስረጃው ስንመጣ ጊዜ እኔ ልጠይቅህ ወደሚለው ለምን ትሄዳለህ? ቀጥል፣ ሄደበት እንጂ ኢየሱስ ክርስቶስ ጌትነት ያገኘው ልጠይቅና
ልጠይቅ ለምን ትፈራለህ? ቀስ ብለህ አንተ እውቀት አለ የሚባል ልጅ አይደለም እንዴ? ወደ ማስረጃ ሲሄድልህ ፈርተህ ጥያቄ ያለኝ ወደሚለው መጣ። እስቲ አንዳንዴ እንኳን እኛን ጠይቃችሁ እስቲ ለምን ትፈራለህ አንተ? ጀምረሃል እኮ ለምን ታቋርጠዋለህ? የኢየሱስ ክርስቶስ ጌትነት መስክርለት እንጂ አንጀታችን አትብለው። አንጀትን አለ ብለው አይደለም። ሪል ቴክሽ ብራዘር በላት እኔ መልስ ይሄን ጥያቄ የትኛው ሙስሊም ይመልስልኝ አይችልም። መልስልኛ። ስርዓት አልባ ናቸው። ጠይቅ በቃ ልፍ ያለው ችግር የለም። ሁለተኛ ግን ሰላም አላህ ማን ነው? ተናገር። እኔ ልስደ አላህ ማን ነው? አላህ ማለት የኢየሱስ ክርስቶስ አምላክ ነው። ማስረጃ ልስጥ። ከቁርአን አልፈለግም ከመጽሐፍ ቅዱስ ላይ አላህ የኢየሱስ አምላክ ነው የሚለው ስጠኝ። ይሄ ታሶ በደንብ ነው ማሳየህ። ና ኢየሱስ ክርስቶስ የጠበቁ ነው። አላህ የሚለው አላህ ስሙ ተጠቅሶ መጽሐፍ ቅዱስ ላይ የኢየሱስ አምላክ ነው አሳይ። በደንብ አድርጌ ነው ማሳየህ። እሺ አሳይኝ። እሺ ኦፍ ጄኔሲስ ዋን ኢን አረቢክ። ኦኬ እሺ ወደ እንግሊዝኛ ቀይርልኝ። እንግሊዝኛ አድርገው። ይሄ መጽሐፍ ቅዱስ ነው አይደለም? መስክር። እንግሊዝኛ አድርግልኛ። መጽሐፍ ቅዱስ ነው አይደለም? መስክር። በእንግሊዝኛው አላህ ካለ ቀበልልሃለሁ። እንግሊዝኛ አድርግልኝ እስቲ። መጽሐፍ ቅዱስ ነው ወይንስ አይደለም? መጽሐፍ ቅዱስ ነው አይደለም? አይደለም አረበኛ መጽሐፍ ቅዱስ ነው። እንግሊዝኛ አድርግልኝ እስቲ። ለምን ትፈራለህ? እንግሊዝኛ አድርግልኝ። መጽሐፍ ቅዱስ ነው ብሎ መሰከረ። ስለዚህ እንግሊዝኛ አድርግልኝ። እሺ ለምን ትፈራለህ? መጽሐፍ ቅዱስ የወረደው በእንግሊዝኛ ነው እንዴ? ለምንድን ነው እንግሊዝኛ ነው የፈለግከው? ይሄ መጽሐፍ ቅዱስ ነው አይደለም? አረበኛው ሲጀመር አረበኛው ጦጣ አያችሁት አይደለ? መጽሐፍ ቅዱስ ነው አይደለም? በደንብ አድርጎ መጽሐፍ ቅዱስ መሆኑን መሰከረ። እዚህ ጋር ምን ይላል? አምላክን አላህ ብሎ ነው የሚጠራው። ምን ትላለህ? ይሄ ጌታ ሰው እንግሊዝኛ አድርግልኝ። እሺ ለምን አታደርገውም? እንግሊዝኛ አላህ ካለ እሺ አምናለሁ። እንግሊዝኛ አድርግልኝ። እንግሊዝኛ ለምንድን ነው የፈለግከው? በእንግሊዝኛ ነው እንደወረደው መጽሐፍ ቅዱስ። አረበኛ ሲጀመር አረበኛ መጽሐፍ ቅዱስ ሲጀመር አላህ እንደሚል አውቃለሁ። እንግሊዝኛ አላህ ካለ እቀበልልሃለሁ። እስቲ እንግሊዝኛ አድርግልኝ። እሱን ነው የምንፈልገው። ስለዚህ በአረበኛ መጽሐፍ ቅዱስ ላይ አምላክን አላህ ብሎ ነው የሚጠራው። ስለዚህ አምላክ አይደለም እዚህ ጋር የተገለጸው አምላክ ነው አይደለም? እንግሊዝኛ አድርግልኝ እስቲ። እሱ እንግሊዝኛ አድርገውና ነው በእንግሊዝኛ ነው አይደለም? እኔ የፈለኩት ቋንቋ ማድረግ ያለኝ እኔ ነኝ። ይኸውልህ አንተ ይሄ የአረብ ክርስቲያን የለም አናምንበትም እዚህ ጋር ያለውን አላህ የሚለውን ካልከኝ ችግር የለውም፣ ወደ ቀጣይ መሄድ እንችላለን። እዚህ ጋር የተጠቀሰው መጽሐፍ ቅዱስ ላይ አምላክን አላህ ብሎ የጠራው መጽሐፍ ቅዱስ መሆኑን መስክርሃል። ይሄ መጽሐፍ ቅዱስ ስህተት ነው ወይንስ አይደለም? ሲጀመር እኔ አረበኛ አላቅም፣ አላህ የበላይ አላቅም። ጄኔሲስ የሚለውን ዘፍጥረትን ግን አይቼዋለሁ። ስለዚህ ካላውቅም በልና የሚያውቅ ሰዎች ደግሞ እንግሊዝኛ አድርገው። እንግሊዝኛ አድርገው። እሱ እንግሊዝኛ አድርገው። ቆይ ተረጋጋ፣ ቀስ በል። ስለዚህ የአረብ ክርስቲያን አለ። ይሄ መጽሐፍ ቅዱስ ራሱ መጽሐፍ ቅዱስ እንደሆነ ቅድም መስክርሃል። ገብቶሃል አይደለ? ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ ምን ይላል? ያ ጀማዓ ፊል በድኢ ኸለቀ ላሁ ሰማዋት ወልአርድ ይላል። አረበኛ የሚችል ክርስቲያን ጓደኛ አለህ? የለኝም። በጣም ጥሩ። አረበኛ የምትችሉ ክርስቲያን ካላችሁ አንድ ቁጥር ጻፉልኝ። አረብ ሀገር የምትኖሩ ክርስቲያን ልጆች ካላችሁ ወይም አረበኛ ማንበብ የምትችሉ ካላችሁ አንድ ቁጥርን ጻፉ። እኔ ብነግረህ እየሸወድኩህ እንዳይመስልህ የራስህ ወገን ክርስቲያን እንዲመሰክረው ማለት ነው። ኖ በእንግሊዝኛ አታደርግልኝም? ትራንስሌት አድርግልኝ በእንግሊዝኛ። ያው ተረጋጋ፣ ቀስ በል። አንድ ቁጥር ጻፍ። ሀቢብቲ ይላል። እሺ ክርስቲያን ልጅ ካለች ነይ ግባ። እንዳትዋሹ። ክርስቲያን የሆነ ልጅ አንድ ቁጥር ይጻፍ። ክርስቲያን አንድ ቁጥር ይጻፍ አላችሁ። በአረበኛ የአምላክ ስም አላህ ነው። ይሄን ታምናለህ አይደለ? መጽሐፍ ቅዱስ ላይ ወይስ አታምንም? አላምንም። እንግዲህ አሁንስ ያው እና እዚህ ጋር ምን ይላል? ፊል በድኢ ኸለቀ ላሁ ሰማዋት ወልአርድ ይላል። ላሳይህ አንድ ጊዜ። ያውና ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 አላህ በመጀመሪያ ሰማይና ምድርን ፈጠረ ይላል። ገብቶሃል አይደል? እንግሊዝኛ አድርግልኝ። እሺ ቆይ በእንግሊዝኛ የአምላክ ስም እግዚአብሔር ነው ወይስ አይደለም? ጋድ ነው። በጣም ጥሩ። እግዚአብሔር ግን አይደለም አይደለ? ጋድ ነው። ስለዚህ ለምን እግዚአብሔር አይደለም በለኝ። አቡ ድምፅህን አንድ አንጀቴን አትብለው። እግዚአብሔር አይደለም በለኝ። ወርዳል። በእንግሊዝኛ ብናመጣላችሁ እግዚአብሔር ነው ወይ ስሙ? እግዚአብሔር አይደለም። ምንድን ነው? ሌላ ነው። እግዚአብሔር አይደለም። ለምን ራሳችሁን በሀይም ታደርጋላችሁ? ከይቅርታ ጋር ማለት ነው። ለምን ራሳችሁ በሀይም ታደርጋላችሁ? የምሬን ነው። የአረብ ክርስቲያን እንዳለ ታምናላችሁ፣ ውስጣችሁም ያውቃል። መጽሐፋቸውን ሄዶ ማየት እኮ ነው። አምላክን ማን ብለው ነው የሚጠሩት ከተባለ አላህ ብለው ነው የሚጠሩት። ያው እንዴ
በጣም ቀላል ነገር እኮ ነው። ወላሂ ላዚም አምላክን አላህ ብለው ነው የሚጠሩት። ነገር ግን አላህ የሙስሊሞች አምላክ ብቻ ስለሚመስላችሁ አላህ የሚለውን ስለምትጠሉ ይሄን ነገር ታስተባብላላችሁ። የገዛ መጽሐፋችሁን ቀጥታ ሲያዩ ጀነሲስ ብሎ አነበበው ይሄን ኦሪት ዘፍጥረት እንደሆነ አወቀ። ከዚያ እዚህ ቀጥታ ስናየው ጊዜ አምላክ ስም አላህ ተብሎ ነው የተቀመጠው። ፊል በድኢ ኸለቀ አላሁ ሰማዋቲ ወልአርድ ነው የሚለው። ያው አላህ በመጀመሪያ ሰማይና ምድርን ፈጠረ ነው የሚለው። ወርቻል ምሳይ የተናጸው ሰላም እንዴት ነው? ጸጋው የምትኖሩ የጌታ ሰዎች ጌታ መንፈስ ያደረባችሁ እራሳችሁን አትሸውዱ። የአምላክ ስም በአረበኛ የመጽሐፍ ቅዱስ ላይ ነው። ይሄ ቁርአን አይደለም ያሳየኋቸው፣ መጽሐፍ ቅዱስ ነው። አምላክን አላህ ብሎ ነው የሚጠራው። አላህን 24 ሰዓት ስትሳደቡ ትኖራላችሁ። እስኪ የግብፅ ክርስቲያን ፊት ሄዳችሁ አላህን እንደዚህ አጥረግርጉና ተሳደቡ። እግዚአብሔር አምላክ ነው በሉት። በካልቾ ነው የሚልህ እንደዚህ ጳጳሱ ማለት ነው መስቀል አንጠልጥሎ የአረብ ክርስቲያን እግዚአብሔር አምላክ ነው ብትለው አይሰማህም። ዘር በለው የሚልህ ከኢትዮጵያ ከኤርፖርት ይዘህ አታልፍም። ይሄን ሰው ከኤርፖርት ይዘህ ወደ የትኛውም ዓለም ብትሄድ አትግባባበትም። የፈረንጅ ጋር ብትሄደው ቅድም እየተናገረ ጋድ ነው አለ። እግዚአብሔር ነው ወይ? አይደለም። እሺ አረብ ጋር ስትሄድ የአምላክ ስም ማን ነው? አላህ። ኢትዮጵያ ስትመጣ እግዚአብሔር። ኢትዮጵያ ውስጥ ነው ራሱ አማርኛ የሚናገሩ ላይ እግዚአብሔር ወደ ኦሮሞኛ ስትሄድ ጊዜ ዋቃ ነው ምናምን ብለው ይጠራሉ። የአምላክን ስም እንዴት ነው ሰው የሚቀይረው? የዓለም ሙስሊም፣ የአፍሪካውን ሙስሊም፣ የአረቡን ሙስሊም፣ የነጩን ሙስሊም፣ የኢትዮጵያውን ሙስሊም አምጣው አምላክ ማን ነው ብለህ ጠይቀው። ሁሉንም ዓለም ላይ ያለ አላህ አንድ ስም አለቀ በቃ። የአምላክን ስም አልቀየሩም፣ ይዘዋል። የኢትዮጵያ ስትሄድ እግዚአብሔር፣ የኢትዮጵያውን አምጣው አንድ ቦታ አስቀምጠው፣ የአረብ ክርስቲያን አንድ ቦታ አስቀምጥ፣ ከእንግሊዝኛ አንድ ክርስቲያን አስቀምጥ፣ ከኦሮሞኛ አንድ ክርስቲያን አስቀምጥ። የተለያየ ስም፣ የተለያየ ስሞች። ጥያቄ ያለው መቀጠል ይችላል። አንድ ጥያቄ ነበረኝ። ረመዷንን በተመለከተ ነው። ውሎውን ጾሞ ውሎ ማታ ከፍጥሪያ በኋላ ቢሰርቅ አጅሩ እንዴት ነው? ከጾሙ ነው ወላ እንዴት ይታያል? ጥያቄው ጾመኛው ነው። በጣም ፍረሰኝ ጾመኛው ነው። ቀኑ ሙሉ ውሎ ማታ ላይ ቢሰርቅ ፈርቼ ነው እንጂ ልስቅ ነበረ ግን እሺ ለማንኛውም አላህ ስብሐነሁ ወተዓላ በጾም ቀን ብቻ ሳይሆን በጾም ሌሊትም ማመፅ ተገቢ አይደለም። መስረቅ ምናምን እንደዚህ ተገቢ አይደለም። ስለዚህ በጾሙ ላይ ችግር ያመጣበታል ወይ? በጾሙ ላይ ችግር ያመጣል። ነገር ግን መስረቁ ከታላላቅ ወንጀል ነው። አላህ ስብሐነሁ ወተዓላ የሰዎችን ገንዘብ እንዳሰርቅ ከልክሏል በቁርአን ላይ والذين لا يدعون مع الله إلها آخر ولا يقتلون النفس التي حرم الله إلا بالحق ولا يزنون من يالين ناكرل ولا تأكلوا أموالكم بينكم بالباطل بسورة النساء علي لما كاكلاتشو ገንዘባቸውን በሐሰት አትብሉ ይላል። በሰው ገንዘብ መብላት ክልክል ነው፣ ሐራም ነው፣ ክልክል ነው። ነብያችን ሰለላሁ ዐለይሂ ወሰለም ከተላላቁ ወንጀል እሱ የሰረቀው ነገር እኮ አልገለጸም። ሌላም ነገር ሊሆን ይችላል፣ ከባይሮ ሌላም ነገር ሊሆን ይችላል። የሰረቀው ገንዘብ ከባይር ወንጀል አይደለም። አዎ የሰረቀው ምን አለ መሰለህ፣ ቀላል ነገር ነው የሰረቀው። ዙሮ ስርቆት ነው የሰረቀው፣ ከባድ ነገር አይደለም። አፍጥሮ ከፍጥሪያ በኋላ ከዚህ ብርቱካን ነው የበላው እና ደግሞ እኛ በዚህ ተከራክረንበት ነው ቢሆንም ወንድም ነው የሰዎች ሐቅ እስከሆነ ድረስ ማስፈቀድ አለብን። ያለ ፈቃዳቸው መብላት አይቻልም። ነገር ግን ለምሳሌ ሰውየው ገጠር ላይ እየሄደ ነው፣ የተዘራ እርሻ ነው፣ ዝናብ አጠጥቶት ምናምን እንደዚህ ካፈሩት እርሻዎች መካከል ሰውየው በጣም ከተራበ ህይወቱ አደጋ ላይ ከሆነ ካገኘ ባለቤቱን ያስፈቅዳል። ካላገኘ ግን ከዚያ ቆረጥ አድርጎ ቢበላ ህይወቱን ለማትረፍ ይህ ሰውዬ ሊሞት ነው እንበል። በጣም ተርቧል፣ በጣም ተጠምቷል። ካልበላ ይሄን በዚህ ህይወቱን ካላተረፈ ሊሞት ነው፣ ከህይወቱ በላይ አይደለም። እና ይሄን ነገር ባለቤቱን ካገኘ ያስፈቅዳል። ካላገኘ ያንን አንስቶ ቢበላ ህይወቱን ለማትረፍ ያክል እንጂ እስኪጠግብ አይደለም። ይሄ ወንጀለኛ ይሆናል። ከዚህ ውጭ ግን ዝም ብለህ ምንም ሳትሆን ሳትራብ ምን ሳትል የሰው ንብረት አንስተህ መብላት ይሄ ከታላላቅ ወንጀል ነው። አይቻልም። ማስፈቀድ አለባቸው። ያለ ፈቃዳቸው መብላት በፍጹም አይቻልም። እሺ ጠይብ፣ ሌላ ጥያቄ ነበረኝ። በትዳር ጉዳይ ነውና ልጅቱን አስጠይቆ ቤተሰቦቿ አንሰጥም አሉ። ምንም ምክንያት ኑሯቸው ሳይሆን ወደ ውጭ ሀገር እንሰዳል በሚል ማለት ነው። ከዛ ልጅዮ ጠለፋትና የተወሰነ 10 ቀን ምናምን የሚሆን አብረው ከረሙ። ያው አብረው ሲከርሙ ያው በዝነት ነው። ከዛ እንደገና በሀገር ሽማግሌ ተመልሳ ልጅቷ ሂዳ ተስማሙ ቤተሰቦቿ። ከወር በኋላ ኒካህ አደረጉ። ኒካሁ እንዴት ይታያል?
ሚዩት ነህ ሁሴን። እሺ አንድ ሀይድ እስክታይ ድረስ ጠብቆ ከሆነ ኒካሁ ችግር የለውም። ያን አንድ ሀይድ ሳታይ በፊት ከሆነ ኒካሁ የታሰረው ኒካሁ መደገም አለበት። እንዳውም አንዳንድ ዑለሞች 3 ሀይድ ሁሉ ያላሉ ማስረጃ ባይኖረውም በዛ ከተባለ አንድ ሀይድ መጠበቅ ነበረባት። አንድ ሀይድ አይታ ከዚያ በኋላ ከሆነ ኒካሁ የታሰረው ችግር የለውም። ሀይዱን ሳታይ በፊት ከሆነ ግን አይቻልም። ኒካሁ መደገም መታሰር አለበት። ጠይብሽ ሌላም ጥያቄ አለኝ እና ደግሞ የሆነ ሰው ቢያንስ ኒካህ ማውረድ ፈልጎ ሳይሆን ሳያስብበት ሚስት አይደለሽም ማለት እንዴት ይታያል? አላሰበበትም በድንገት ማለት ነው። ኒካህ ማውረዱን ፈልጎ አይደለም። ኒካህ ለማውረድ እስካልሆነ ድረስ በዚህ ቃል ያው ወንጀለኛ ኒካሁን አያወርደው። አይዋ ጠይብ የሐፊዝን ሰው አጽም አይበሰብስም እንደዛ ይባላል። እንዴት ነው ጠይቀው ነው እንዴት ነው ምስጥ አይበላውም በሚል ማለት ነው። ስህተት ነው። ባደረገው አሪፍ ነው። እንደሱ አይደለ። የነቢያትን አጽም ነው የነቢያትን ሰውነት ነው አፈር የማይበላው። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ኢነላህ ሐረመ ዐለ አልአርድ አን ተእኩለ አጅሳድ አልአንቢያ ነው። አላህ የነቢያትን ሰውነት መሬት እንዳትበላ እርም አድርጎባታል። የነቢያት ሰውነት አይበሰብስም። ነቢያችን ሰለላሁ ዐለይሂ ወሰለም አሁን ክብራቸው ተከፍቶ ቢታይ ከዚህ ከአካላችን የሚተናነስ አይደለም። አፈር አይበላው አይሸትም ነበር። የሚደንቅ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሞተው ወዲያው አልተቀበሩም። ወደ 2 ቀን እንዲሆን 1 ቀን ከሆነ 2 ቀን እንዲሆን አድረዋል። ነገር ግን አቡበክር ሲዲቅ ረዲየላሁ ዐንሁ ዘግይቶ ነበር። ሲመጣ ጊዜ ሲያያቸው ቁልተ ወረቢ ሐየን ወመይተን ብሎ ገለጻቸው። ግንባራቸውን ሳም አደረጋቸውና አለቀሰና በህይወትም ሳለህ ሙተህም ምንኛ የተዋብክ ያማርክ ነህ አንተ የአላህ መልእክተኛ ብሎ ገለጻቸው። አይሸቱም ነበር። ነቢያቶች የፈለገ ምድር ላይ ቢቆዩ አይሸቱምም፣ ሰውነታቸውን አፈር አይበላውም። ለእርሳቸው ብቻ ሳይሆን ላለፉት ነቢያቶች የሚያደረገው ነገር ነው። ለዚህ የመሰክራላችሁ ወይ? አዎ አለ። ዳንኤል ዓለይሂ ሰላም ዳንኤል የሚባል ነቢይ አለ። ይህ ዳንኤል የሚባል ነቢይ በቁርአንም በሐዲስም ላይ አልተገለጸም። ታዲያ በቁርአንና በሐዲስ ካልተገለጸ እንዴት ሊታወቅ ቻለ ወደሚለው እንምጣ። በዑመር ብን ኸጣብ ረዲየላሁ ዐንሁ አገዛዝ ጊዜ ዓለምን እየከፈቱ ያሉበት ዘመን ነበር። ለኢስላም ዓለምን እያደረሱ እችን ዓለም ሙስሊም ሊያደርጓት እንዳለ እየሄዱ ያሉበት ጊዜ ነበር። አንድ የቤት አድርገው ወንድማችን የሚረብሽ ድምፅ አለ። አንድ በሻም አካባቢ ላይ በዚያ በኢራን አካባቢ ላይ እዚህ አካባቢ ላይ የሆኑ የአይሁዶችን መንደር ድል ያደርጋሉ ሙስሊሞች። ድል ካደረጉ በኋላ ወደ ቤተ አምልኳቸው ሲገቡ ጊዜ አንድ ረጅም ሳጥን ያገኛሉ ሰሃቦች። ይህን ሳጥን ከፍተው ሲያዩት ልክ እንደ ዶሪህ እንደ ቤት ተጋርዶ ምናምን እንደዚህ ልክ ሲከፍቱት ጊዜ የሰው አስክሬን አለ በህይወት ልክ እንዳለ ሰው አጥንቱ አልተበላም፣ ስጋው ምናምን እንዳለ ነው። ኖርማል ነው፣ አይሸትም ምናምን። ከእርሱ ከራስጌው ስር አንድ የተጠቀለለችን ደብዳቤ ያገኙ። ያን ሲገልጡት ጊዜ ሰሃቦች ዕብራይስጥ ጽሑፍ ነው፣ አረበኛ አይደለም። ሰሃቦች ደግሞ አረበኛ ነው የሚያነቡት። ከሰሃቦች መካከል ግን እስልምናን የተቀበሉ በርካታ ይሁዲዎች ነበሩና አይሁድና የነበሩ ነቢ ሰለላሁ ዐለይሂ ወሰለም እንደ ነቢይ አምነው የተቀበሉ ዕብራይስጥኛ በደንብ የሚችሉ ከነዚያ መካከል ከዕቡል አሕባር የሚባል ሰሃባ አለ። ሰሃቦች ይሄን የተጠቀለለ ደብዳቤ እስኪ ለከዕብ እንስጠውና ይተርጉምልና ነው። ከዕብ አልአሕባር በጣም ሊቅ ነው። ከሊቆች መካከል ነው። እሱ እስልምናን የተቀበለ አይሁድ ነው። ሰጡት። ከዕብ ሆይ ይሄን ደብዳቤ አግኝተን ነበር ከአንድ አስክሬን ስር፣ አስክሬኑም አልተበላም፣ ሰውነቱ እንዳለ ነው እና ይሄን ደብዳቤ አግኝተናል። እስኪ ትልቅ መልእክት ይኖረዋል ብለን እናስባለን፣ አንብብልን አሉት። አነበበላቸው። እኔ የአላህን መልእክተኛና ነቢይ ዳንኤል እባላለሁኝ አለ። ከእስራኤላውያን ነቢያቶች መካከል አንድ ነቢይ ነኝ። የመጨረሻው ዘመን ነቢይ፣ የነቢዩ ሙሐመድ ትውልዶችም እስከዚያ ዘመን ድረስ አስክሬኔ በሰዎች ይኖራል። በቃ ቦታቸው አላረ ሳይቀበር ይቆያል። የዚያን ጊዜም የመጨረሻው ዘመን ነቢይ አስክሬኔን አውጥተው አንስተው እነሱ ይቀብሩኛል አለ። የዚያ ዘመን ነቢይ መልካም ሰዎች እንደሆኑና ትውልዶቹ መልካም እንደሆኑ እዚያ ላይ እንዳለ ጽፎላቸዋል። ይህን ነገር አገኙ። ዑመር ብን አልኸጣብ ወዲያው ታዲያ ይሄ ነገር ተነገረው። አሚሩ በዚያ ዘመን እርሱ ነውና፣ እንዲህ አገኘን ብሎ ተናገረ። ሃዛ ነቢዩላህ ዳንኤል አለ። ዑመር ምን አለ?
ይህም የአላህ መልእክተኛና ነቢይ የሆነው ዳንኤል ነው አለ። ዛችኋል ወነቢይ ሰለላሁ ዐለይሂ ወሰለም ቃለ ለና ነቢ ሰለላሁ ዐለይሂ ወሰለም እንዲህ ብለውን ነበር አለ ኢነላሃ ሐረመ ዐለል አርዲ አን ተእኩለ አጅሳደል አንቢያ አላህ በመሬት ላይ እርም አድርጎባታል የነቢያትን ሰውነት እንዳትበላ። ገብታችኋል? ስለዚህም ምን እናድርግ ታዲያ አሉት። ይህን ምን ያደርጉበት ነበር አይሁዲዎች? ይህን ታላቅ ነቢይና መልእክተኛ ዳንኤልን ተበሩክ ያደርጉበት ነበር፣ በእርሱ ይባረኩበት ነበር፣ በረከትን ይፈልጉበት ነበር። ድጋሚ ምናልባት ወደዚህ ቦታ መጥተው ድል አድርገው እንዳያገኙት ዑመር ምን አደረገ? ዳግም ወደ ባዕድ አምልኮ እንዳይመለስ ሰው ማለት ነው። ምን አዘዘ? 13 መቃብሮችን ቆፍሩ አለ። ከዚያስ ከመካከላቸው አንደኛው ላይ ቅበሩት፣ ሌሎቹንም እንደ መቃብር አስመስላችሁ ድፈኗቸው አለ። ይህን ለምን እንዳደረገ ሲጠየቅ ጊዜ ዳግም መልሰው እንደገና ይህን አስክሬን እንዳያገኙትና ወደ ባዕድ አምልኮ እንዳይመለሱ አይናዋች ሆኖባቸው ተደብቆባቸው እንዲቀር ነው አለ። ተመልከቱ ሶሐቦች በአላህ ላይ ያላቸው ቅናቻ ከአላህ ውጭ ለሌላ አካል ለባዕድ አምልኮ እንዳይመለክ ሽርክ እንዳይሰራ የሚያደርጉትን ጥረት ተመልከቱ። ዳግም ወደ ባዕድ አምልኮ እንዳይመለሱ ሁለተኛ መጥተው እንዳያገኙትና እንዳይለምኑ ከአላህ ውጭ አንድ ነቢይ ይህን በቃ ደብቁባቸው አለ። ተደብቆ ቀረ፣ በዚያው ማንም ሳያገኘው ቀረ። ይሄ ነው እንዳጠቃላይ የነቢያቶችን ሰውነት አስክሬን መሬት አትበላውም ተብሏል። የሌሎቹን ግን እየተባለ የለም። ሐዲስ አለ የሐፊዞችን አይበላውም የሚል ነገር ግን